ማነህ? በሰው ቤት ገብተህ ስንሄድ እዛ ቤት ውስጥ እሷን የሚመስል ወንድ በቃ ቁመቱም ምኑም ቶሎ ሆድ ይብሰኛል ማለት ቶሎ ነው የምከፋው እና ብዙ ጊዜ ጸባይን ስለሚያውቀው ያው ውስጤንም በደንብ ስለሚያውቀው ምንም ነገር ቢሆን ያው ቶሎ ነው የሚመልሰኝ። ደግሞ እኮ የኔ ልክ የሚበቃ ነገር ቀጥኝ እኮ ነው ብለህ ነው። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ ደግሞ በአንድ ለየት ባለ ታሪክና በለየት ባለ አጋጣሚ ነው ከአንድ ወዳጄ ጋር የተገናኘ ነው። በተደጋጋሚ ስልኬ ላይ መልእክት አስቀምጦልኝ በስተመጨረሻም እንግዲህ ተገናኝተናል በአካል። የነገረኝ ታሪክ አለ። ከነገረኝ ውጭ ግን ያው እናንተ ተመልካቾቼ የግድ መስማት ስላለባችሁና ስለ ጉዳዩም ደግሞ ከእናንተ ጋር መማከር ስላለብኝ ሀሳብ አስተያየታችሁን ኮሜንት ማድረግ ስላለባችሁ ብቻ ከሱ ጋር የተወሰነ ደቂቃዎችን ኢንተርቪው የማደርገው ይሆናል ማለት ነው። ምንድነው ያጋጠመው፣ ምንስ ነው መፍትሄ የፈለገው የሚለውን ቼክ እናደርጋለን። ከዛ በኋላ ምንድነው ቀጣዩ እርምጃችን የሚሆነው የሚለውን የምንመካከርበት ይሆናል ማለት ነው። ውድ ተመልካቾቼ እንደተለመደው እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ማበረታታታችሁን እንዳትረሱ። ከካሜራ ጀርባ ደግሞ ጀግናው አቤል አለ። ሁሌም እንደተለመደው እሱም አዳዲስ ስራዎችን እየሰራ ለእናንተ ለተመልካቾች እያቀረበላችሁ ይገኛል። እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። ተስፋ ቲዩብ ይላል የሱ ቻናል። ጀግናው አቤል የራሱን ቻናል ሰርቶ በደንብ እየተንቀሳቀሰ ነው ያለው። ስለዚህ እየገባችሁ እናንተም አለን ከጎንነን ማለታችሁን እንዳተው ለማለት እወዳለሁ። ወደ ቤተሰቤ ተመልሼ ወደ ወዳጄ ተመልሼ እሄዳለሁ። እናንተ ግን አብራችሁን ቆዩ። እሺ ወዳጄ በቅድሚያ እንተዋወቅ። ራስን አስተዋውቅልኝ። በላይ አበበ እባላለሁ። እሺ በላይ አበበ፣ ያው በተደጋጋሚ መልእክት አስቀምጠህልኝ ነበር ቴሌግራም ላይ። በተለያዩ ምክንያቶች አልመለስኩልህም። ዛሬ እንግዲህ ተገናኝተናል። ያጋጠመህን ነገር በተወሰነ መልኩ ነግረኸኛል። ነገር ግን የግድ ደግሞ ተመልካቾቼ ስለ ጉዳዩ መረዳትም ማወቅም ስለሚገባቸው ምንድነው ያጋጠመህ ነገር፣ ምንድነው የሆንከው ነገር የሚለውን ከመጀመሪያ ጀምረህ እስኪ ያናግረን። ይገርምሃል እንግዲህ ያጋጠመኝ ነገር ባለቤትና እኔ ሁለት ልጆች አሉን እና የመንግስት ሰራተኞች ነን። አይመቸንም ልጆቹንም ለመንከባከብ። ያው ሰራተኛ ግድ ያስፈልጋል። እህቷ ነበረች በፊት የምታግዘን። እህቷ ደግሞ በአጋጣሚ ክፍለ ሀገር ሄደች። ከዛ አጋዥ ሰራተኛ ያስፈልገናል ብለን ደላላ ቤት ሄደን ደላላ ቤት አገኘን ሰራተኛ። በጣም ጸባዩ ጥሩ ነበር። መጣች፣ ያው መስራት ጀመረች። አንድ ወር ያክል ሰራች። ከዛ የአንድ ወር ደግሞ ሰተናት። ከአንድ ወር በኋላ ልክ በመጀመሪያው ሳምንት ላይ ምንን በማናውቀው ሁኔታ ልጆቹ ትምህርት ቤት አሉ፣ እኛ ስራ ሄደናል። የቤቱን ዕቃ ጥርግርግ አድርጋ ጭና፣ በቃ የሚያስፈልጋትን ነገር መሰረታዊ የሚባለውን ዕቃ ጭና ሄደች። እኛ እናቅም እንግዲህ ጎረቤቶች አጋጣሚ ሲጠይቁ ምንድነው ሲባል አጋጣሚ ተከራይተን ነበርና ቤት እየቀየርን ነው ያለችው። በዛ ምክንያት ሰው አልጠረጠረም። ማታ ስንመጣ ቤቱ ባዶ ነው፣ በሩ ገርበብ ብሏል። ልጆቹንም ይዘን ስንመጣ ልጆቹን ትምህርት ቤት ተቀበለን እዛው በመስሪያ ቤት በኩል አድርገን ነው ይዘን የምንመጣውና ብዙም አመኔታ የለንም። ስናያት በጣም እንትን ስለሆነችና ልጅ ጥላና እንሄድም ለሷ። ከዛ ስንመጣ ቤቱ ባዶ ነው። በቃ ወዲህ ተሯሯጥን ምናል። ምንም በዛን ሰዓት የምታደርገው ነገር የለም እና ጧት ወደ ደላላው ጋር ሄድን። ደላላው ጋር ስንሄድ እንደዚህ ያደረገችን ብለን ስንለው ደግሞ ተያዥ ይዤ እመጣለሁ እያለች አጋጣሚ ተያዥ ነገ ዛሬ እየተባለ በዛ ምክንያት እንትን እኛም ስራ ስለበዛብን ረሳ ነው እና ተያዥን አልመጣም ይዤ እመጣለሁ እያለች ነገ ግን አመጣለሁ ብላ በቃ እስከዛው ድረስ ተጀምር ብለን ዝም አልን። እኛም ብዙም ሰራተኛ እንደዚህ እንትን አናቅም፣ ሰራተኛ ቀጥረን አናቅም ከዚህ በፊት እና ከዛ ደላላው በቃ እሺ ቤቷን አውቃለሁ ብሎ ወደ ቤቷ ቀጥታ አብረን ሄድን። ተያይዘን ከደላላው ጋር ስንሄድ እዛ ቤት ውስጥ እሷን የሚመስል ወንድ በቃ ቁመቱም ምኑም እና ባልና ሚስት እዛ ቤት ውስጥ እናገኛለን። ግራ ተጋባ ነው እና እህት አለ ወይ
አይ የለኝም እዚህ ቤት የምትኖር አዎ የለም። ደላላውም ደነገጠ። ኦኬ እሱም ቤቱ እንደሆነ ነው የሚያውቀው። አዎ ቤቱ እንደሆነ እንጂ ምን አይነት ሰው ምን እንደሆነ አይታወቅም። እና እኔ በቃ አይን አረማመድ ይሄ ቁመት ቅጥነታቸው ምናምን ተመሳሳይ ነው። እና ይሄ ነገር ምንድን ነው? እውነት ያቃ በሴት አቅም አይጫንም። ሴት ብቻዋን ያነቃጭንም ቀጫጫ ነች። ግን ወንድ ከሆነ ግን ጠንካራ ነው። እና ጉዳዩን ወደ እናንተ ያመጣሁት ተጠራጥሬ ነው እኔ። እና ይሄ ነገር እንደዚህም አይነት ማጭበርበር ስላለ ለሌላው ሰው ትምህርት እንዲሆን ብዬ ነውና በደንብ ሁኔታው ቢጣራ ነው። አዎ ተጣርቶ እውነቱ ከታወቀ በጣም የሚገርም ነገር ስለሆነ አስተማሪም ነው ብዬ በማለት ነው። ትክክል ነው። ያው እኔም ትንሽ ታሪኩን ነግሮ የነበረ ወደዚህ ከመገናኘታችን በፊት አጫውቶ የነበረና ትንሽ ግራ የሚያጋባ ነገር ነበረው። በእርግጥ እስኪ አንዳንድ ነገሮችን ለኔም ለመረጃ ያክል እንዲጠቅመኝ አንዳንድ ነገሮችን ልጠይቀና ቀጥታ ሰውየው ወይም ሴትዮዋ አለችበት ወዳልከው ቤት እንሂድና ቼክ እናደርገዋለን። የዛኔ እናንተ እሷን ቤት ውስጥ ትታችኋት ስትሄዱ ጎረቤት፣ አካባቢ ሰው ምናምን መቼስ ሰራተኛ እንደሆነች ያውቃል። ብቻዋን እቃ ስትጭን ያያት ለእናንተ ሊያሳውቃቸው የሞከረ ሰው አልነበረም? አጋጣሚ በእንትኖቹ እዛ አካባቢ የሚኖሩት የቤት ሰራተኞች ናቸው ያሉት የሚውሉት ቤት እና ሌሎቹ ሰዎች ስራ አንደኛው ስራ የመንግስት ሰራተኛ ምናምን የግል ስራ የሚሰሩ ሰዎች ናቸውና ቤት ውስጥ ሰው አልነበረም። እና የቤት ሰራተኛ ስለሆነ ብዙም ይሄን ያክል እንትን ገንዘቤም የላቸውም ይመስለኛልና እንዴት እንደሆነ አላቅም። ብቻ ወይ ተባብረዋቸው ሊሆን ይችላል ወይ ስንት ሰው እንደሆነ ማን እንደጫና የምናውቀው ነገር የለም። ብቻ እቃ ሲጠፋ ነው። ይሄን ነው እንግዲህ የምናውቀው ነገር። ሌላ ደግሞ ወደፊት የሚወጣ ነገር ሊኖር ይችላል ምናልባት። እንዴት ነው ከሷ ጋር የተገናኛችሁት? ከሰራተኛዋ ጋር ያው ደላላ ነው። ደላላው ነው። ምልክ አሁን ለምሳሌ እናንተ አጥንታችሁ ወይ ስለናንተ ባክግራውንድ ቼክ አድርጋ የመጣች ነው የሚመስለው ሁኔታውን ስረዳው። ለምሳሌ ቤት ውስጥ ሰው የሚውል ከሆነ ይሄን ነገር ለማድረግ ቢመች አይደለም። እናንተ ቤት አለ መኖር። እስኪ መጀመሪያ ስትቀጥራት እንዴት ነበር ያወራችሁት የሚለውን ንገረኝ። ያው መጀመሪያ ስንቀጥራት እንግዲህ ያው ሰራተኛ ቀጥራን አናውቅም ብያለሁኝ። ይሄን ነገርናት ያለውን እኛ ቤት አንውልም፣ ባለቤቴም ስራ አላት፣ እኔም ስራ አለኝ፣ ልጆቹም ትምህርት ቤት ነው የሚውሉት። ግን ያው ምግብ ስንመለስ ሁላችንም ስለዚህ እንትን ልብስ የልጆቹ ምናምን በቃ ይሄ ነው ቤት ውስጥ ሰው አይውልብሽም፣ አንቺ ብቻሽን ነው የምትዩ ብለን ነግረናታል። በቃ ይሄ ነው፣ ሌላ ነገር የለውም። አየው አሁን ልል የፈለኩት ምንድነው ልክ ይሄን ስትላት ነው እሺ ያለችው። መጀመሪያ ሲነነት ነበር አይ ልጅ ያለበት ቤት ነው ብዙ ሰው ነው ምናምን ስትል አይ ልጆች አሉ፣ ሁለት ልጆች ግን ትምህርት ቤት ነው የሚውሉት፣ አያስቸግሩም፣ አንቺ ብቻሽን ቤት ነው የምትዩ። ምግብ ማዘጋጀትና አንዳንድ ልብሶችን ያው እንትን የልብስ ማጠቢያ ማሽን አለ፣ ግን እንደው ከዛ ደግሞ ሌላ ምናልባት እንትን ሲል ለማገዝ ያክል ነው እንጂ ያ ስራ አይበዛባትም ብለን ነግራን እሺ ብላ ተስማምታ ነው የመጣችው ደስ ብሏት። አሁን እንደዚህ አይነት የቤት ሰራተኞች ምንድነው ረጅም ጊዜ ሰው በመፈለግ ይቆያሉ። ቶሎ ብለው ወደ ቤት አይገቡም። ዛሬውንም ነገውንም ከነገ ወዲያም ይሄ አሁን እንዳልከው የሚመች ቤት ለስርቆት የሚመች አይነት ቤትን ይጠብቃሉ። ሜቢ እንደዛ ስትጠብቅ ነበር ያገኛል። ምን ያህል ጊዜ ሆኖታል እዛ ደላላው ጋር? እሷ አላውቅም። ደላላውን ስጠይቀው ይሄ ነበረች እና እንደዚህ ብዬ ለደላላው አስረዳሁት። እሺ። እና እሷ እየሰማች ነበረ። ከዛ እሷ አለች እኮ ብሎ ሲለኝ እሷም በቃ እሷ ካለችማ ምን ችግር አለ ሰላም ተባባን፣ ፈገግ አለች። እሷም ደስ አላት። ይሄን ሳቀርብላት ደስ ነው ያላት። በቃ እሺ ነው ያለችው። እኔም ለመጀመሪያ ጊዜ ነው ሰው ቤት ተቀጥሬ አላውቅም ማለች። እኛም ለመጀመሪያ ጊዜ ነው ሰራተኛ። ወደፊት እንግዲህ ቤተሰብ ልንሆን እንችላለን። በዚህ ብቻ አንቺ አጋዥ እንጂ ሌላ አይደለሽም፣ እህታችን ነሽ። ባለቤቴም እንደዚህ መልካም ሰው ነሽ ብዬ ነገርኳት። ይሻልሽ ወደ አሁኑ ተስማምተን መጣን። ደሞዝም ምናምን እሷ ባለችው ነው የሆነው። በቃ ምንም አልተከራከርናትም። የሆነ መጣች፣ ገባች። ቤት ውስጥም ደስ አላት። በቃ እኛም ደስተኛ ሆን። በቃ ቤት ከገባች በኋላ ያየኸው ያልተለመደ ባህሪ፣ ያልተለመደ ሁኔታ አሁን ቅድም እንደነገርከኝ ወንድ ነው የሚመስል ምንድነው ወንድን ያገኘሁት ብለኸኛል። ከዛ ወንድ ጋር ምን የመሳሰላት እንደነበር አንተም ወንድ ስለሆንክ የወንድ ባህሪዎችን ትረዳለህ ብዬ ገምታለሁና የተለየ ነገር ያየኸው ነበር ቤት ውስጥ? አዎ የሆነ በቃ አቋቋሙ፣ አካሄዷ እና ያው ብዙም አንዳንዴ ነው የምትመለከተውና ግራ የሚያጋባ ነገር አለ። ግን
ያው ያን ያክል ምንም እንደዛ በዛ ልክ ይሆናል ብለህ አጠራጠረም። ግን በቃ አንዳንድ ሰው ተፈጥሮ አለ አይደል? በቃ እንደዛ ቀጫጫ ነች፣ ትከሻዋ ሰፋ ያለ ነው። አዎ እንደ ወንድ የሆነ ረጅም ነች በቃ። እና ረጅም ሰዓት ክፍሏ ውስጥ ነው የምታሳልፈው ብቻዋን። እኔ ስንላት ብቻ ነው የምትመጣው በቃ እንጂ የተጫዋች ከልጆቹ ጋር ስንላት ብዙም እንትን አትልም። እዛው ውስጥ ነው የምትሆነውና ያው አይናፋሪ የክፍለ ሀገር ልጅ ብለን ነው እኛ የምናስበው እንጂ ያን ያክል እንትን ጥርጣሬ እንኳን ብዙም። ግን አሁን እሷን ነው የሚመስለው በቃ እዛ ያገኘነው ሰው እሷን ነው የሚመስለው። ባለትዳር ፍቅረኛሞች ይሁኑ ትዳር ብቻ አንድ ቤት ውስጥ ወንድና ሴት ይኖራሉ። እሺ ይቺ ሴት ሞዴስ ይሄ የሴቶችን ነገር ሜካፕ የምናምን ብቻ የሚኳኳሉበት ነገር የምትጠቀመው ነገር ነበር በጊዜው ወይም ያየኸው አለ? ስትጠቀም አላይም። ምንም አይታጣ? አዎ አላይም። በቃ እኔ ጧት ነው የምወጣው፣ ማታ ነው የምገባው። ባለቤቴም እንደዛው ነው። ምንም ብዙም እሷን የምንከታተልበት ነገር የለም። በቃ ጧት ቁርስ ካለ ቁርስ እሱን በልተን እንሄዳለን፣ ማታም እንመጣለን። በቃ ቴሌቪዥን እያየን በቃ መተኛት ነውና ይሄ ነው በቃ። ብዙም ክትትል አላደረግንባትም። ያን ያህል የጎላ የሚታይ ነገርም አላገኘንም። አዎ እንደውም ቤተክርስቲያን አንድ ቀን እንሂድ ምናምን ንግስ ነበርና እኔ ስንላት አልሄድም ምናምን አለች። አልሄድም ስትል በቃ እሺ ተዋት ምናምን ብለን እኛ ደርሰን መጣን። አብረን ይዘናል እንወጣ ነበር። በቃ እንደው ምናልባት ያኔ ለምንድነው ያው ኦርቶዶክስ ነች እንግዲህ ደግሞ ምናልባት ሌላ አይነት እንትን ስላለ ብለን ዝም አልን። ብዙም አልተጫናትም። እስኪ አሁን እንደዚህ አድርገህ ከፋፍልልኝ። የሴት ይሄ ባህሪ ነበራት በጊዜው፣ እንደ ወንድ ደግሞ ይሄ ነበራት የምትለዋለህ ያስተዋልኩ በራስ ዝም ብለህ ነው። ይሄ አገጩ አካባቢ እና ሁልጊዜ እንደዚህ ተጠምጥማ ነው በቃ እስከዚህ ድረስ ፊቷ ምናምን ተሸፍኖ ነው እና ለመለየት በጣም ግን የሆነ ነገር እንቅስቃሴዋ ትንሽ እንትን ይላል። ግን በዛ ልክ እኔ አልተረዳሁትም። ማለት አሁን ነው በቃ እንትን ያለልኝ የመጣልኝ እያንዳንዱ ነገር እንጂ በጊዜው ምንም አይደል። በአቅማ ጥሩ እኮ ነበር እኮ። ግን ዝም ብለህ ቁጭ ብለህ አሁን ስታስበው የነበራት ሁኔታ እንቅስቃሴዋ፣ እዛ ከፍ ውስጥ ተደበቃ መቆየቷ፣ ይሄ ልብስ አጠማጠሟ፣ ይሄ ሻርብ እንትና ጉሮሯን ምናምን አንገቷን አታሳየ መዝጋት በቃ አለቀ። ይሄም ይሸፈናል አንዳንዴ ፊቷ ምናምን ይሄ እንደዚህ ተሸፍነዋለች እና ሙስሊም አይደለችም። ግን እንደዚህ አይነት ነገር ከዛ በኋላ ነው ማለት እንትን ያልኩት ማለት ነው የተረዳነው። እና እንደውም ባለቤቴ በጣም ብዙ ነገር አይቻለሁ ብላለች እና እሷም ስትነግረኝ በጣም ገርሞኛል። ግን አሁን ይሁን አይሁንም አሁንም እርግጠኛ አይደለንም እስከሚረጋገጥ ድረስ። ግን ያገኘነው ሰው እሷን የሚመስል ሰው ነው። ትዳር ያለው ይሁን ፍቅረኛ ይሁን እንዴት እንደሆነ አናውቅም። ብቻ ቤት ውስጥ ተከታትለን ስንሄድ እንደዛ አብረው የሚኖሩ ናቸው። ባለቤትስ ያጋጠማት ነገር አለ? እንግዲህ አልነገረችኝም። የነገረችኝ ነገር የለም። ምናልባት ከዚህ በኋላ የምትነግረኝ ነገር ካለ ነው እንጂ እስካሁን የነገረችኝ ነገር የለም። ሁኔታው አሁን ከነገርከኝ አንጻር ሳየው ትንሽ ከባድ ነው። አሁን እንዳሰብ ነው ወንድ ሆኖ ከሆነ አስበው ቤት ውስጥ ሴቶች ልጆች አሉት? ወንድና ሴት ነው። የመጀመሪያ ልጅ ሴት ነች። ባለቤትህም ሊሆን ይችላል፣ ሴት ልጅህም ሊሆን ይችላል። መጥፎ ነገር ሊከሰት ይችል ነበር። አንዳንዴ በገንዘብ የሚያልፉ ነገሮች ጥሩ ናቸው ይባላል። አዎ በእርግጥ ንብረት ነው የለፋበት የደከምክበት። ግን ከዛ በኋላ እንዴት ሆናችሁ? ቤት ስመጡ ባዶ ነው ያገኛችሁት? ባዶ ቤት ነው ያገኘነው። ግን ባዶ ቤት ስናገኝ በወቅቱ በጣም ያናዳል። ትክክል። ግን እያንዳንዱ ደግሞ ቆየት ብለህ ስታስበው ደግሞ ሌላ ነገር ቢከሰት፣ ምሳሌ እኔ አሁን ያንን ነገር ያሰብኩት ተመስገን ያልኩት እዛ ቤት ሂጄ ካየሁ በኋላ ነው። እሷን የሚመስል ሰው ሳይ እሱስ ቢሆን ማለት እዛ ቤት የነበረ እሱ ሆኖ ከሆነ ብዬ ምን ሊያደርግ ይችላል የሚለውን ስታስብ ከባድ ነው። ልጆች አሉ፣ ሴት አለ፣ ወንድ ነው እንግዲህ ተኝተሃል። ምን ሊያደርግ እንደሚችል ጥላት ምን እንደሆነ አታውቀውም። እና ተመስገን ያልኩት ማለት ይሄ ንብረቱን አርስቸዋለሁ። ለጊዜው ነው የተናደድኩት እንጂ ከዛ በኋላ ያለው ምንም እሱ እንደ እውነቱ ለወቀው እንጂ ንብረቱ ቀላል ነው ምንም ማለት ነው። ከዛ በኋላ የት ሄዳችሁ? አልጋ ያዛችሁ ወይስ ቤተሰብ ጋር እንዴት ነው የሆናችሁት? የሚገርም ነገር የተወሰደው እቃ አልጋውና ሶፋው አለ፣ ልብሶችም ምናምን አሉ። እንደነ የጋብቻ ቀለበት፣ ጌጣጌጦች እንደዚህ ነበሩን ያስቀመጥናቸው።
ቁም ሳጥን ውስጥ እና እንደዚሁ የእጅ ስልኮች ነበሩ። ይሄ ትንሽ ደግሞ ሳንቲም ነበረ። ቲቪ ምናምንም አብሮ ሄዷል። አዎ ቴሌቪዥን። ይሄ በቃ የሚጠቅም ነገር ምሳሌ ትልልቅ ነገር ነው እንጂ ያልተጫነው የትንንሽ ነገር ተጭኗል። ቅድም ጉልበት ያለው የሌላ ሴት ልትጭነው አትችልም ስላልከኝ ምሳሌ አሁን ጉልበት የሌላ ሴት ልትጭነው አትችልም ያልኩህ ዋሽንግ ማሽን እና ምናምን ፍሪጅ እና የልብስ ማጠቢያ ማሽን እንደዚሁ ደግሞ ጠረጴዛዎች እነሱ ተጭነው ሄደዋል ማለት ነው። እነሱ ወሳኝ ነገር ማለት ለመጫንም ቀላል ስለሆነ ፍሪጁ ግን ቢያንስ ዋጋም ያላቸው ናቸው። ሶፋው ምናምን አለ፣ እንትኑ አልጋው አለ፣ ልብሶች አሉ፣ የተወሰነ ልብሶች እኛ የምንለብሳቸው ልብሶች አልባሳቶች እነዛ ተጭነዋል። ግን ትልቁ ነገር ጌጣጌጡ ውድ ነው በጣም። እሱን ስላገኘች ነው እንግዲህ ሌላውን ነገር እንጂ የተወችው እንዳለ ጥብ አድርጋ ነበር ልትሄድ የነበረው። ግን ያም ሆኖ ቤቱ ራቁቱን ነበር የቀረው። በቃ ራቁቱን ቀርቶ ነበር በቃ ማለት ያስፈራ። በጊዜው ያው ምልክ እንደ እንትን ስታየው ቤት ገብተህ ስታይ ባዶ ቤት ስታገኝ ቤታችን ደግሞ ጠባብ ነው እና ፍሪጁ ምናምን ይሄ ጠረጴዛው ሲነሳ በቃ ጠቅላላ ባዶ የሆነ ነው የመሰለን። ስንገባ ውስጥ የተወሰነ ቃለ እንትም ስንሰባው የለም፣ ጌጣጌጦቹ ምናምን የሉ። ስልክ ምናምን ነበረ የባለቤቴ የኔም ነበረ ማለት ዝም ብለን ቤት ውስጥ እንትን የምንለው እሱም የለም። በቃ እነዚህ ናቸው። ያኔ ያሳብዳል። እንደዚህ አይነት አይደለም ያሁሉ ነገር፣ ትንሽ ነገር ያሳብዳል። ይሄን ነው እንግዲህ። በተለይ ደግሞ ልጆችም ሲመጡ ሲያዩት የሆነ ነገር ሲጎል ምናምን የሚሰማ ነገር አለ። በጣም ከባድ ጊዜ ነበር ማለት ነው። ከባድ ነበር። ፖሊስ ምናምን አሳውቃቸዋል መቼስ? ፖሊስ አመልክተናል። ግን ምንድነው ፖሊስ ተያዥ እንዴት ማለት የተፈራረምነው ነገር የለም። ዝም ብላችሁ ያስገባችሁ? ዝም ብለን ነው በእምነት ነውና ተያዥ አመጣለሁ ስላለች አሁን እኛ ምስክራችን እንግዲህ እዛ ጎረቤት ያለው ሰው ነው እዚህ እንደምትሰራ እሱ በቂ አይደለም ምናምን አለ ፖሊስ። እናንተ ሰራተኛ አሰቃጥሩ ቢያንስ ወረቀት የያዘው ነገር ግን ደላላው አልተጠየቀም በዚህ ዙሪያ። ያው ምልክ ዞሮ በሱ በኩል ነው የመጣችው እና እናንተ ስላመናችሁበት ነው እሱ የማይጠየቀው። ደላላው ምን አለ አገናኘን። ከዛ በኋላ ኃላፊነቱን ያልወስድም ተያዥ ማምጣት የሱ ኃላፊነት ነው፣ እኔ ስራዬን የሰራሁት አለ። ፖሊስም ያለው ይሄን ነው ማለት እሱ የሚያስጠይቀው ነገር የለም። ጥፋቱ እናንተ ጋር ነው ያለው ነው ያለው። ተያዥ ሳትይዝ ተያዥ ሳትይዝ እንዴት ሰራተኛስ በመሆኗ በምን እርግጠኛ ነን እኛ አንተ ቤት በመግባቷ? የውሸት ክስ ቢሆን የውሸት ክስ ቢሆን ብለው ነው እንትን ያሉት። እናረጋግጣለን፣ እንደውላቸዋለን አጣርተን ብለዋል። እስካሁን እነሱን እየጠበቅን ነው ገና። ዞሮ ያው እንደዚህ አይነት እቃዎች የመመለስ እድል ብዙ ጊዜ የላቸውም። ግን እንዳልከው ሌላ ሰው ካንተ ችግር መማር አለበት። አንተ አንዴ ልትሸወር ትችላለህ፣ አንዴ ነገሮች ሊበላሹብህ ይችላሉ። ነገር ግን ሌላ ሰው ደግሞ እንዳንተ አይነት ስህተት መስራት የለበትም። ገብቷል? ኦልሬዲ ተሰርቷል የሆነ ስህተት፣ ተያዥም ሳይኖራት የሚታዩ ጥርጣሬዎችንም እያየ እንዳላየ ያለፍካቸው ጊዜያቶች ነበሩ። እነዛ ነገሮች ግን ዛሬ ላይ ዋጋ አስከፈሉ። ግን ዋጋ የከፈልከው በትንሹ ነው። እንደ እውነቱ እኔ በምን አምናለሁ መሰለህ? ይኸውልህ በንብረት የሚመጣ ችግር በንብረት ይጠፋል፣ በንብረት ይካካሳል። በጤና በአካል የሚመጣ ነገር፣ በህሊና የሚመጣ ነገር ግን ከባድ መውጫ የለም እና አንዳንዴ ተመስገን ነው። ከዚህ እንዳልከው ቅድም አንተ ሀሳቡን እያነሳው ነበር። ከዚህ የበለጠስ ነገር ተከሰተ? ይሄ ሰው እንግዲህ ወይ ይች ልጅ ምን እንደሆነች አናውቅም። ከባድ እኮ ነው ማለት ሰው አታውቀውም። ልብስ ሸፍኖት እና አብረህ እየኖርክ በአንድ ክፍል ውስጥ በር ተዘግቶ ትተኛለህ። በቃ ሞትና እንቅልፍ አንድ ነው እንደሚባለው። ምን እንደሚፈጠር አታውቅም። እንግዲህ ሰላም ነው ብለህ ሌሊት ላይ ምን እንደሚፈጠር አታውቅምና ቁጭ ብለህ ስታስበው በጣም ይገርማል። እና ተመስገን ነው የምትለው ማለት በዚህ ላይ ያስተምረን። ከዚህ በኋላ ደግሞ እንዴት ማድረግ እንዳለብንና ለሌላውም እንድማርበት ነው። ምናልባት እንደዚህ የተጎዳ ሰው ሊኖር ይችላል እንደኔ ስላልታወቀ ይሆናል እንጂ እና ይሄን እናንተ ደግሞ በማድረስ ህዝቡ እንዲነቃ በማድረግ ትልቅ ሚና መጫወት አለባችሁ። ምናልባት ይሄ ነገር እውነት ከሆነ እንግዲህ ያው ሊሆን የሚችለው ግን ደላላው እንዴት ነው ቤቷን ሊያቀርሻለው? እኔ ምንም ያልገባ ነገር እሱ ነው። ደላላው በአጋጣሚ ቤቷን አወቅኩት የሚለው
ትመላለሳለች ብዙ ጊዜ ወደዛ ቤት አይደለም ወደዛ እሱ ጋር ማለት ነው ስራ እያለች ስትመላለስ እና የሆነ ቀን ሲመጣ ስገባያት ወደ ቤት ወደዚህኛው ቤት በዛ በኩል እያለፈ ሰራተኛ ይዞ እሱም እያለፈ በዛ በኩልና እዛ መሷ የምትኖርበት ተከራይታ የምትኖርበት ግቢ እሱ ሰራተኛ ይዞ ሲገባ አያት ማለት ነው። አይቷት ነውና ግን እሷ አላወቀችም እሱ እንዳያት። እሱ ዝም ብሎ ሄዶ አልነገራትም በአጋጣሚ እና እንደ ቤቷን እኮ አውቀዋለሁ ብሎ ነው እንግዲህ ይዞን የመጣው ማለት ነው። በዚህ መንገድ ነው ያወቃት ይደላል። ጥሩ ለማንኛውም እንግዲህ ያ የነገረን ታሪክ አለ፣ ያጋጠመው ነገር አለ። እንደ መልእክት ልንናገር የምትችለው ነገር ምንድነው? ወንድማችን እንደሰራው አይነት ጥፋት ብዙዎቻችን ልንሰራ እንችላለን። እዛ ነገር ላይ ግን መታረም አለብን። በተለይ የቤት ሰራተኛ ቤታችን ውስጥ ነው የምትገባው። ቤታችን ውስጥ ገባች ማለት ጓዳ ጎድጓዳውን ደካማ ጎናችን ጠንካራ ጎናችን በደንብ እንድታቅ እድሉን ነው የምንሰጣት። ሰው ተያዥ ያለው የሚታወቅ እናንተ ወይም ደግሞ የምትኖሩበት ሁኔታ የሚፈጠርበት እስካልሆነ ድረስ እንደዚህ ደፈር ብላችሁ እንደዚህ አይነት ነገር ባታረጉ ለማለት እንመክራለን። አሁን ቀጣይ የምናደርገው ነገር ምንድነው? እቺ ሴት ወይም ይሄ ወንድ አለ ወደ ተባለው ቤት እንሄዳለን። እንደተለመደው በኢንተርቪው መልኩ ማግኘት የምንችለው ነገር ካለ ኢንተርቪው፣ ካልሆነ ደግሞ በድብቅ ካሜራችን መከታተል የምንችለው ነገር ተከታትለን ይህ ሰው ከጀርባው ምንድነው ያለው ወይም ደግሞ ከጀርባዋ ምንድነው ያለው የሚለውን ነገር ለማጣራት ጥረት የምናደርግ ነው የሚሆነው። ወንድማችን የነገረን ነገር ግን ሁላችሁም በልባችሁ ያዙት። ትክክለኛ ምክር ነው። እኔ ጋር የደረሰው ነገር ሌሎቻችሁ ጋር እንዳይደርስ ዛሬ ይህንን ታሪክ አካፍያቸዋለሁ። እቺ ሴት ወይም ይሄ ወንድ ማን ይሁን ምን ይሁን የሚለውን ነገር ለማረጋገጥ ወደዛ ቤት የምንሄድ ይሆናል። ውድ ቤተሰቦቼ እናንተ ግን አብራችሁን ቆዩ እስከ መጨረሻው ቪዲዮ ድረስ ከጎናችን ሁኑ ለማለት እንወዳለን። ሰላም ቆዩልን። እንግዲህ ውድ ተመልካቾቻችን የሰውየው ቤት አለበት የተባለው ግቢ ውስጥ ነው የምንገኘው። ባለቤቶቹን አናግረን ፈቃደኛ ስለሆኑ ነው ግቢ ውስጥ እየቀረጸን ያለ ነው። ስፔሲፊክሊ የትኛው ነው ቤቱ አሁን አሳየኝና ውስጥም እንዳሉ መረጃው ስላለኝ አሁን ውስጥ ነው ያሉት። ለፊት ያለው ቤት ለፊት ያለው ክላስ ይሄ ጫማ ያለበት ጫማ ያለበት ክላስ ጀልባ ያለበት እሱ ቤቱ ውስጥ እንዳሉ ሰዎች እዚህ አስቀምጬ ነበር። ውስጥ አሉ ብለዋል። ውስጥ አሉ ብለዋል። በቃ አንተ እንደነገርኩህ ለፖሊስም ሪፖርት አድርግ። እኛም ሰዎች አሉን፣ እነሱም ቢሆን እያንዳንዱ ነገር ተከታትሎ ለአንተ የምናሳውቅህ ይሆናል። እዚሁ አካባቢ ግን አትጥፋ። አልጥፋም። ደውልልኝ። በቃ እደውልልሃለሁ ወንድሜ። ቴንኪው። እሺ፣ ሰላም። እሺ ሰላም ነው። እንዴት ናችሁ? እስክንድር እባላለሁ። ሰላም ሰላም። እንዴት ነሽ? አለሽ? እጅሽ በጣም ለስላሳ ነው። እንዴት ናችሁ? እኛ ጋዜጠኞች ነን። በዚህ ዞር ዞር እያልን ሁኔታዎችን እየጠየቅን ምናምን እና እዚህ ባለትዳር እንደሆናችሁ ፍቅረኞች እንደሆናችሁ መረጃ ደረሰንና ምናልባት ፈቃደኛ ከሆናችሁ የቤት ዕቃና የተለያዩ ነገሮችን እየሸለምን እንገኛለንና ስለ ፍቅር ህይወታችሁ እናማከራችሁ እናጫውታችሁና ያው ሽልማት እንስጣችሁ ብለን ነበር። ያው እንዴት መረጥን ግን ከዚህ ሁሉ ሰው ያው ሁሉንም እየሸለምን ነበርና ለምን እነሱ ሲቅርባቸው እንደምታዩ ብዙ ቤት ነው ያለውና እስኪ ከናንተ እንጀምርና ዳር ላይ ያላችሁት እናንተ ናችሁ። ቀጥሎ እዛ ያው ባለትዳር ወይም ደግሞ ፍቅረኛ ሆኑትን ሰዎች እየመረጥን እየጠየቅን ያለና አይ ቲንክ አንቺም ባለትዳር ነሽ አይደል? ነው። አዎ። እና ካሜራው እዚህ ጋር ነው ያለው። ወደዚህ አንበሳይ ካሜራም አለ። ያው እየቀረጸን ያለ ነው ለማለት ያክል ነው። እናቴ እሺ፣ ብታማክሪ ሰው ካለ ማማከር ትችያለሽ። ምናልባት አይ በቃ ሌላ ምን ምክንያት ይኖራል? ባለቤትሽ አለ ውስጥ አለ። ስለዚህ እንግባ። ሰላም ቤተሰቦቼ እንደምን አላችሁ? ተመልሼ መጥቻለሁ። ዛሬ ደግሞ አንድ ጥንዶችን የህይወት ታሪካቸውን ወይም ደግሞ የህይወት ተሞክሯቸውን ቼክ የምናደርግበት ከነሱ ህይወት የምንማርበት ሰዓታችን ላይ እንገኛለን። እነሱን የተወሰነ ደቂቃ ከነሱ ጋር ጨዋታ የምንጫወት ይሆናል። እናንተም ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ዛሬ ለነዚህ ጥንዶች ምን እንሸልማቸው የሚለውን
መጨረሻ ላይ የምናሳውቃችሁ ይሆናል። እናንተ ግን ፈቃደኛ ሆናችሁ ቤታችሁ ስላስገባችሁንና የህይወት ተሞክራችሁ ልታካፍሉን ስለፈለጋችሁ በጣም እናመሰግናለን። እኛም በጣም እናመሰግናለን። እሺ ማን እንበል? እንተዋወቅ እናቴ። እኔ ሰላም እባላለሁ። እኔ አቤል እባላለሁ። ሰላምና አቤል፣ እዛ ጀርባ ያለው ልጅ አቤል ይባላል። ሞክሼ ናችሁ ማለት ነው። እሺ ሰላምና አቤል፣ እስኪ ከግንኙነታችሁን ጀምርና እንዴት ነበር የመጀመሪያ ግንኙነት የተጀመረው? የት ነበር የተገናኛችሁት? ያው እኔ እና እሱ ትምህርት ቤት ላይ ነው የተገናኘነው፣ ሃይ ስኩል ላይ። ያው ስንገናኝ ያው እኔ የምወደው ነበር፣ እሱ የሚወደኝ ነበር። ያው መፈራራት የሚባል ነገር አለና ብዙ ጊዜ እየተፈራራን አንነጋገርም ነበርና በጓደኞቻችን አማካኝነት የሆነ ሰዓት ላይ ተገናኘን እና ቀስ እያልን ሞር ወደ ፍቅሩ ገባን። ያው ትምህርታችንን መጨረስ ስለነበረብን መሀል ላይ ያው ተለያይተን ነበር። እሱም ዩኒቨርሲቲ እኔም ዩኒቨርሲቲ በምንሄድበት ሰዓት እና ያው ዩኒቨርሲቲ ሄድን። ከዛ በኋላ ዩኒቨርሲቲ እንደተመረቅን ያው መለየት ከባድ በጣም ከብዶን ነበር የዩኒቨርሲቲ ሰዓት ላይ እና ልክ ከዩኒቨርሲቲ ተመርቀን እንደወጣን ስራ አጣን እና ያው እኔም ቤተሰብ ጋር ሆንኩኝ፣ እሱም ቤተሰብ ጋር ነበር። ያው የሆነ ነገር ይዘን ተጋብተን መውጣት ነበረብን። በሰዓቱ ስራም አልነበረም። ያው ምናልባት ስራ ፈልገ ምናምን ካወቅ በጣም ይከብዳል ስራ ለማግኘት ያለው ነገር ምናምን በጣም ተሰቃየን እና ያው እኔም እሱም እንዲሁ ዝም ብለን በተመረቅንበት ሳይሆን እንደዚሁ ስራ እንሰራ ነበረ እና ያው ትንሽ ብር ስናጠራቅም አንድ ላይ አጋጭተን ያው ቤተሰብ ጠይቆ በስነ ስርዓት ከቤት ወጣን ማለት ነው። ያው አገብቶ ከቤት ወጣ። ኦኬ እስኪ ባንተ በኩልስ እንዴት ነበር የመጀመሪያ እሷን ያየህበት ቅጽበት? ከዛ እንዴት ወደ ፍቅር ሳሳደግከው? እና ያገኘሁባት ሃይ ስኩል ነበረ እና በዛ ጊዜ እሷ እኔ ከኋላ ነበር የምቀመጠው፣ እሷ ከፊት ነበረ እና ብዙ ጊዜ በቃ እሷ ላይ ነበር ትኩረት የምሰጠው፣ ትምህርቱ አይደለም ትኩረት የምሰጠው እና ብዙ ጊዜ እረፍት ስትወጣ ተከትዬ ትወጣለሁ፣ ለማናገር እሞክራለሁ እና ብዙ ጊዜ በቃ ችላ የማለት ነገር አለ አይደለ? ትሄዳለች። እኔ ግን ተስፋ አልቆረጥኩም በሷ ነው እና ብዙ ጊዜ እሞክራለሁ፣ ሞከርኩ መጨረሻ ቀን እሷም ወደ እኔ መምጣት ፍላጎት ነበራትና ጓደኞቻችሁ ናቸው ሁለታችሁ እንድትገናኙ ያደረጓችሁ በጊዜው? ለጓደኞች አንተ ለራስህ ትነግራቸው ነበር? ወዳታለሁ፣ ትመቸኛለች ነው የሚለው? አዎ እነግራቸው ነበር። እነሱም እና ለምን አታናግራትም ምናምን እያሉ በቃ ወደ ያጋፋፉኝ ነበር በዛ ምክንያት እና ከዛ በኋላ ጨረስን። ከዛ ወደ ዩኒቨርሲቲ ተለያየን በዛ ምክንያት ብዙ ቆየን። ከዛ ከትንሽ በኋላ ቆይታ በኋላ ከአመታት በኋላ ተገናኘን ተመልሰን እና እኔም ለጋብቻ ምናምን ለቤተሰብ ለመጠየቅ ሄድኩ። እነሱም አላሳፍሩኝም፣ ተቀበሉኝ እና አንድ ላይ ለመኖር በተመረቅንበት አላገኘንም ስራ፣ ግን በሌላ ስራ በቃ ተፍተፍ እያልን ምናምን ማለት ነው። ኦኬ ስለዚህ ሁለታችሁ የክፍለ ሀገር ልጆች ናቸው ማለት ነው። ከዛ ወደ አዲስ አበባ መጣችሁ ነው አሁን እዚህ መኖር የጀመራችሁት? አይ የክፍለ ሀገር ልጅ የዚሁ እዚሁ አካባቢ ናቸው? ኦኬ የአዲስ አበባ ልጅ ነው፣ የክፍለ ሀገር ልጅ አይደለም። ያው አይ ቤተሰብ ለመጠየቅ ሄድኩ ምናምን ሲለኝ ብዬ ነው። አይ ትንሽ ወጣ ይላል ከአዲስ አበባ ትንሽ ወጣ ይላል ነው። የሆነ ለስራ ለመፈለግም ለአንዳንድ ነገርም እንዲመቸው ወደዚሁ ጠጋ ብሎ ነበረ ወደኛ አካባቢ ማለት አዲስ አበባ ከተማ ውስጥና ተከራይቶ ነበር። ያን ለማለት ፈልጎ ነው እንጂ ሌላ ክፍለ ሀገር ምናምን ነው አይደለም። እሺ ከዛ በኋላ እንዳልከው የፍቅር ሁኔታው በጓደኞቻቸው አማካኝነት መጣ ነው? በጓደኞቻቸው ያው እኔም ለጓደኞቼ ምንም መደብቃቸው ነገር ስላልነበረ ያው እሱም እንደነገረ እንፈራራ ነበረና የሱ ጓደኞችና የኔ ጓደኞች በጣም አክቲቭ በጣም ምላሳም ነበሩና ያው ሁለቱ የኔ ጓደኞችና የሱ ጓደኞች መጀመሪያ ተግባቡ። ከዛ እኛን ማገናኘት ነው ያዙትና እነሱ ናቸው። የመጀመሪያ ቀን እንዴት ነበር የተገናኛችሁት? ያው ምልሽ ይሄ ይወድሻል፣ ትወድሃለች፣ ስለዚህ አግኛት ተባብላችሁ
የተገናኛችሁበት ሞመንት እንዴት ነበር? ከዛ በኋላስ ማን ነው አይኑን መጀመሪያ በጨዋጥቦ ይሄንን ነገር የተናገረው? ያው ትንሽ እሱ አይናፋር ነውና ያው ሁለቱ ጓደኞቻችን እሱ ምንም ሲያገናኙ በሰዓቱ እኔ ነበርኩ ብዙ ማወራውና እሱ የሆነ በቃ ይንተዋተብ ነበር ሲያወራ ምናምን። ያው ፍቅር ውስጥ ስትሆን አንዳንዴ ማውራት ራሱ ይቸግራል እኮ አይደል? እና በጣም ለማውራት ተቸግሮ ነበረ። ያው በደንብ እንዲደፋፈር ምናምን ያደረኩት እኔ ነኝ። ያው አሁንም እንደምታየው ነው፣ ትንሽ አይናፋር ነው እና ያው እሱ ጋር በመሆኔ በጣም ደስተኛ ነኝ። ደግሞ የመጀመሪያ ፍቅር ሲሆን የምታፈቅረውን ሰው ላንተ እንደመሆን ትልቅ ነገር የለም። እንዴት ነው አንተ ምልክ ሚስት ወይም አሁን ላይ ፍቅረኛ ናቸው? አሁን ባለትዳር ናቸው መሰለኝ አይደል? ሽማግሌ ምናምን ተልኳን እንደነገራችን በህጉ መሰረት ስላልሽ ብዬ ነው። አሁን እሷ ፍቅረኛ ሚስትህ ለአንተ ምን አይነት ሴት ነች? ከምን አንግል ነው የወደድካት? ምኗን ነው የወደድክላት የሚለውን ነገር እስኪ ንገረኝ። የወደድኩባት ምክንያት ጸባዩ አንደኛ በጣም ደስ ነው። ሌላው አይኗ፣ ሁሉም ነገር እና ፊዚካሏ ራሱ እንደ ሌሎች ያክል አይደለች። ስለዚህ መካከለኛ ነች። ወፍራም አትባልም፣ ቀጭን አትባልም። ሰው በዛ ምክንያት ነው የወደድኳት እና በቃ በጣም ደስ ይላል። ፍቅር ተራ ነገር አይደለም። እንኳን እንደዚህ በወጣትነት ትዳር ምናምን ተመስርቶ ማለት ነው። በእናንተ መካከል ምን አይነት ግጭቶች ይከሰታሉ? ያው እንደ ወጣት ማለት ነው። ከዛ በኋላስ እናንተ እንዴት አይነት መፍትሄ ነው የምትሰጡት? ያው ፍቅር ላይ ወይም ትዳር ላይ ደግሞ ሞር ስትሆን ምን አለ መሰለህ ግጭት አይጠፋም። ማንኛውም ሰው ጋር ማለት ለራሱ ይዞት ካልሆነ ሁሉም ሰው ጋር ግጭት ይኖራል። እኛ ነገሮችን የምንፈታው ያው አንዱ ሞቅ ሲል አንዱ ቀዝቀዝ ማለት አለበት። ሁለቱም እሳት ከሆነ ያው አይበርድም ከባድ እና እኔና እሱ አንድ የሚያስማማን በጣም የምወደው ከሱ ጸባይ ይሁን በቃ አንዳንዴ በጣም ተናድጄ እያለ ምንም አይነት መልስ አይሰጠኝ። በሰዓቱ ምንም ላድርግ ዝም ነው የሚለኝና ይሁን አንዳንዴ መለስ ስለራሴ ይቅርታ ጠይቄው ምናምን በዛ መንገድ ነው ብዙ ሰዓት የምንፈታው። ስለዚህ ጥፋተኛ ብዙ ጊዜ አንቺ ነሽ ማለት ነው። እኔ ነኝ አይደል? አዎ ቶሎ ሆድ ይብሰኛል ማለት ቶሎ ነው የምከፋው እና ብዙ ጊዜ ጸባይን ስለሚያውቀው ያው ውስጤንም በደንብ ስለሚያውቀው ምንም ነገር ቢሆን ያው ቶሎ ነው የሚመልሰኝ። አንዳንዴ እሱ ባሌ በመሆኑ በጣም እድለኛ ነኝ፣ ምክንያቱም በጣም ነው የሚረዳኝ እና ትዕግስተኛ ነው። በጣምም ያከብረኛል እና እሱ ነገር ነው እስካሁን ያቆየንና ትዳር ውስጥ እንደዚህ አይነት ነገር መኖር አለበት እላለሁ ብዙ ጊዜ። አሁን ምንድነው እየሰራችሁ የምትተዳደሩት? እኔ አንዳንዴ የጉልበት ስራ እሰራለሁ፣ አንዳንዴ ደግሞ እቃ በማሻሻጥ እንደ ድለላ ማለት ነው። እንደዛ አሸጣለሁ። እቃዎች ምናምን ሳገኝ አትርፌ ለመሸጥ ማለት ነው። ኑሮ እንደምታውቀው ከባድ ነው። በዛች ያክል አትርፌ ለመሸጥ እሞክራለሁ። ስለዚህ እቃ ከሰው ትገዛለህ፣ ከዛ አትርፈ ደግሞ ለሌላ ሰው ትሸጣለህ። አንቺስ? አንዳንድ እቃዎች ምናምን ኦንላይን እሸጣለሁ። ልብስ ምናምን አንዳንድ ነገሮችን እያመጣው ኦንላይን ምናምን ነገር እሸጣለሁ። አሁን ይሄ አሁን እናንተ ፊውቸር ይኖራቸዋል፣ ልጅ ይመጣል ወደፊት ምናምን። ትዳር ሲባል ብዙ ኃላፊነቶች አሉና አሁን የምትሰሩት ስራ ለዛህ ነገር በቂ ነው ወይስ ወደፊት እንደዚህ ለማድረግ ነው እቅዳችን የምትሉት አለ? ነው እየሞከርን ነው። ማንም ሰው እንደሚሞክረው እየሞከርን ነገን እንትና ትዝ ላይ ነው እየሞከርኩ ነው የሚለው። በጣም ወዶ አባባል እና ግን ለተከራይ ነው ጥሩ አይደለ? እየሞከርኩ ነው። አይ ለተከራይ ብቻ አይደል፣ ለህይወትም እየሞከርኩ ነው። ጥሩ ነው። ለአከራይም ለተከራይም ያው ነው። አሁን ለምሳሌ መሞከር ነው ዋናው ነገር። እሱ ሰውየው እየሞከርኩ ነው ለምን አትረዳኝም ብሎ አከራዩ ላይ ጮህበት። አከራዩ ልጆች አሉት፣ ትምህርት ቤት የሚከፍለው አለ። አከራዩ ራሱ ህይወት አለው። አከራዩ ያን ቤት ለመስራት ያሳለፈው መከራ አለ። ቆሎ እየቆረጠመም ሊሆን ይችላል አይደል? ያን ቤት የሰራው እየሞከርኩ ነው ብለህ ከመለስከው እሱን የ2 ወርና የ3 ወር ሳትከፍለው እሱስ ምኑን ይሞክረው? እሱስ ለማን ይናገር አይደል? ሁሉም አሁን ሩጫ ነው ህይወት አይደል?
እየሞከርኩ ነው ሲል ህዝቡን ለማስተማር ነው። ግዴታ ልጅ ኑሮ የቤት ኪራይ ለመክፈል ብቻ አይደለም የምትሞክረው፣ ለመኖር የምታደርገው ጥረት ራሱ መሞከር ነው አይደል? እኛም ደግሞ ነገ የተሻለ ህይወት እንዲኖረን እየሞከርን ነው። ስለዚህ እሱም እየሞከረ ነው በራሱ ኑሮ፣ እኛም ደግሞ በራሳችን ኑሮ እየሞከረ። ስለዚህ መጮህ ትክክል አይደለም። መጮህ ትክክል ሰው ላይ ሳይሆን የሚጮኸው ራሱ ላይ ይጮህ፣ ሙከራውን ለራሱ ያርገው ማለት ነው። እኔ ላይ አይደለም መጥቶ እየሞከርኩ ነው ለምን ባትረዳኝ ማለት ያለበት እኔን ሳይሆን ህይወቱን ራሱን ነው ሊጮህበት፣ ራሱን ሊያስተካክል ይገባል። እኔ እየሞከራችሁ ነውና ወደፊት ምንድነው እቅዳችሁ? ያው የተሻለ ህይወት መኖር ለልጆቻችን እንዲሁም ደግሞ ለሌላ ሰው የተሻለ የስራ እድል መፍጠር ነው የኛ ሀሳብ። ማለት ያው እኛ ምን አለ መሰለ እኛ ዩኒቨርሲቲ ተመርቀን ያየነው ፈተና አለ። ስራ አጠን ምን አይነት ችግር ውስጥ እንደነበርን እኔም እሱም እናውቀዋለን። ነገ ደግሞ ልጆቻችን የኛን ችግር የኛን ፈተና እንትን እንዲሉ አንፈልግም። ይሄ እንዴት አሻሽለን ስራ እንስራ ነው እንጂ እንዴት እንስራ በምን እንነሳ እንዲሉ አንፈልግም። እና ያው የተሻለ ህይወትን ለመስጠት ራሳችንም ደግሞ የተሻለ ህይወት ለመኖር ነገ ጧሪ ምናምን ሳንል ራሳችን በራሳችን አለን ብለን እንድንኖር ያን የኛ ሀሳብ። ያንተስ አሁን እየሰራህ ያለው ስራ አለና ወደፊት ምን አይነት ፕላን ነው እንደ እቅድ ያስከው? እንደዚህ አሁን እሷ ያው ወደፊት እንደዚህ ቢሆን ነው እንጂ ፕላን እንዳሁን ለምሳሌ ፕላን ስልህ እንዴት ነው አሁን የምሰራው ስራ ለምሳሌ እንዳልከው ድለላ ነገር ነው። የሆነ ዕቃ ከሆነ ሰው ገዝተህ ለሆነ ሰው መሸጥ ምናምን ነውና ወደፊት ስራህን በምን አይነት መልኩ ለማሳደግ ነው ፕላን ያደረከው? ወይስ ሌላ ስራ ለመስራት ነው እቅድህ? ወይስ የተዘጋጀህበት ወይም እየሰራኸው ያለ ሌላ ስራ አለ? አሁን እንዳልኩ ይሄ ደለላ ሁሉ ጊዜ የምታገኝበት ነገር አለ። አንዴ ትሸጣለህ፣ ሳምንት አድርጎ ሊመጣ ይችላል። ስለዚህ አሁን የኔ ፕላን ስለምለው በሆነ ነገር ባገኘኋት ነገር ግማሽ እያስቀመጥ ያችን ኢንቨስት ደግሞ ለቤት ኪራይ የሚሆን ለምግብ እንትሆን እሱን አዘጋጅቼ ለሰጠትና እሷን ሁሉ ነገር እና ግን በተረፈችው ግን የራሴ ቢዝነስ ለመክፈት ነው አቅም ማለት ከማንም ጥገኝነት ለማራቅ ነው። እንደዚህ አሁን ሁሌም ስለ ለመስራት ስለ ቀጣሪ ለመሆን እንጂ ተቀጣሪ ለመሆን አለ የሚሰራው። ስለዚህ ሁሌ እኔ ምንድነው ቀጣሪ ለመሆን ለሌሎች ሌላ የስራ እድል ለማግኘት እንዲያገኙ ነው የሚፈልገውና በቃ ወደፊት አለኝ ብዙ ነገር ማስበው ነገር የራሴ የሆነ እንደ ሰው ልጅ ይቅርታ አቋረጥኩ እንጂ ሻይ ምናምን ሳልላችሁ ችግር የለውም በእውነት አያስፈልግም። እንደ ሰው ልጅ ቤት ኖረኝ የራሴ ቤተሰቦቼ ጥሩ ደረጃ ላይ ለማሩ የተሻለ ትምህርት ቤት አስገብቼ አሁን ቀጣይ ማስበው እንደዛ ነው። የተሻለ ምን ደረጃ ልጆች አድርሼ ልጆች አሉክ ገና እንጂ ወደፊት አለ ፕላን አለ ቀደኝ አለ ወደፊት ነው እንጂ አሁን ሌላ ስራ የለህም? አሁን የለኝም። አሁን በዛች እንዳልኩ በደላላውና በኮንስትራክሽን ደግሞ አንዳንዴ ኮንስትራክሽን ትሰራለህ? ይሄ ምንድነው ኮንስትራክሽን የምትሰራው? ኮንስትራክሽን በቃ ይሄ ድንጋይ ኖርማል አይደል? ቀደም የቀን ስራ ያልከኝ ነው? የቀን ስራ እንዳልኩ ማለት ነው። አሁን በቃ የቀን ስራ ነው። አሁን ኮሪደር ልማት ማናን አይደለ? ከነሱ ጋር አብሬ በመስራት ነው የምታሳልፈው። ያንቺ ደግሞ እንደ እቅድ ሳይሆን አዘሆል ነው የነገርሽኝ። አሁን እየሰራሽ ያለሽው ስፔሲፊክሊ እቃዎችን መሸጥ ነው ስትይኝ ነው። ተመሳሳይ ነው ሀሳቡ። ያው እሱ የድለላን በለው እንጂ አንቺም ኦንላይን ላይ ይሁን እንጂ ገዝተሽ አትርፈሽ ነው የምትሸጫቸው ነው። እንዴት ነው የምትሰሪው? ነው ገዝቼ አትርፌ ነው። የት ነው የምትገዣቸው? ያው ልብስ ቤት፣ አንዳንድ ቦታ ቦንዳ ምናምን እና መርጬ ከቡንዳ መካከል መርጬ ቆንጆ የምላቸው ልብሶች ወይም ደግሞ ልብስ ሰፊ ምናምን አሉ አይደለ? እነሱ ጋር በሆነ ገንዘብ እረከባቸዋለሁ በዲዛይን እንዲሰፉልኝ አድርጌ ከዛ በኋላ እንትን ላለው እሸጣለሁ። በዚህ አጋጣሚ ዲዛይነር ነኝ። አዎ በጣም ደስ ይላል። ምንድነው የተማርሽው? እኔ እንኳን የተማርኩት አካውንቲንግ። አንተስ ምን እንደጨረስከው? ኮምፒውተር ሳይንስ።
ስለዚህ አሁን በተመረቃችሁበት ስራ ስላላገኛችሁ በራሳችሁ እየተፍጨረጨራችሁ ነው። እየተፍጨረጨራችሁ ደግሞ ይሄ እዚህ ጋር የሚታየውን ነገር ማፍራት ይችላችኋል። ቤተሰቦቻችሁ እናንተን ለማገዝ ለመርዳት ያደረጉት ጥረት የለም ወይ ወይስ የአቅም ጉዳይ ነው? የአቅም ጉዳይ እንኳን አይደለም፣ ግን ምን አለ መሰለህ የሆነ ሰው ሲያገባ ያው ባልም እንትን ይበል እሷም ተፍጨርጭራ ትውጣ ነው እንጂ የሱም የኔም ወገን ለማገዝ ሀሳብ የላቸውም። ያው ብዙ ሰው ላይ የምናየው ነገር ስለሆነ አይደል የሆነ ሰው አግብቶ ምናምን ሲኖር ይቸግረዋል አይባልም ብዙ ሰዓት እና ያው እኛም ደግሞ ጥገኝነት አንጠይቅም። በተቻለን አቅም ራሳችንን ለወደፊት ለማውጣት ነው የምንጥረው እንጂ ከነሱ ጥገኛ የመሆን ሀሳቡ የለንም። ያው ወልደው አስተምረው እዚህ ደረጃ አድርሰውናል። ከእንግዲህ በኋላ እርዱኝ ማለት ደግሞ ከባድ ተገቢነትም አይኖረው። ያንተ ቤተሰቦችስ በምን አይነት ሁኔታ ውስጥ ነው ያላችሁት? ወይም አንተን ለማገዝ የሚደረግ ነገር? አዎ እንዳለችው እሷ በአቅም ጉዳይ አይደለም፣ ግን በቃ እኔ የራሴን ችዬ እነሱ ከነሱ ጥገኝነት ርቄ እና የተሻለ ኑሮ የራሴን ችዬ ራሴ መኖሬ ራሱ ለእነሱ አንድ ተስፋ ነው። እንደዚህ አድርሻለሁ አውቅቻለሁ ስላሉ ማለት ነው። እና እነሱ በቃ እንዴት ልበል ለእኔ ስለ መጨነቅ እንደዚህ ልርዳ ምናምን ይላሉ፣ ግን እኔ አልፈልግም። እነሱ እስከዛች እስከ እነሱ እስከሚፈልጉት ድረስ አድርሶኛል። ከዛ በኋላ ግን የራሴ ነገር ነው የምፈልገው። ምልክ አሁን ለምሳሌ በሴት ቤተሰብና በወንድ ቤተሰብ መካከል ያለው ልዩነት ይሄ ነው ብዬ አምናለሁ። የወንድ ቤተሰብ ብዙ ጊዜ ኃላፊነት አለበት ልጁ ያው ወንድ ላይ ነው አይደል ኤክስፔክት የሚደረገው ብዙ ነገር ቤቱም መሟላትም የጎደለም ነገር ካለ ወንዱ እንዲያሟላ ነው። ሴቷ ምናልባት የቤት አስቤዛ ነው ሞስት ፕሮባብሊ ከሷ ኤክስፔክት ሊደረግ የሚችለው አብዛኛው ነገር ግን ወንድ ላይ ነው እና ይሄን ደግሞ አባትህም እናትህም ወይም የቤተሰብ አካሎች ይረዱታል ብዬ ገምታለሁ። ለዛም ነው አንተ ላይ ያለውን ጫና ተረድተው የሆነ ነገር ድጋፍ የማድረጉ ነገር ይኖራል ብዬ ጠየቅኩ። ስለ እንዳልኩት ነው እነሱ ይፈልጋሉ እንደዛ ለማድረግ፣ ግን እኔ አልፈልግም። ስለ በቃ ይበቃኛል ነው ከዛች ድረስ ያለችው። እስካሁን የደገፋችሁኝ ይበቃል፣ አሁን ራሴን ልቻል ነው እና ስለ አሁን ምንድነው እነሱ አሁን እኔ መጦር ያለብኝ እንጂ እነሱ አይደለም መጦር ያለባቸው። ትክክል። ስለዚህ ለዛ ነው እኔ ከነሱ ጥሩ ከሞላ ጎደል አብዛኛውን ነገር መልሳችሁልኛል እና ነግራችሁኛል። ጥሩ የፍቅር ታሪክም ነው ያላችሁ። ትዳርና ፍቅር በጣም የተለያዩ ቦታዎች ናቸው። ከዩኒቨርሲቲ በፊትም ዩኒቨርሲቲ ላይ እያላችሁ ያሳለፋችሁት ስቃይ አለ ወይም ደግሞ ምንድነው ዲስታንሱ ማለት ነው ርቀቱ ላይ ነበራችሁ ችግርና በፍቅር ህይወት ውስጥ የነበረው ህይወት ወይም ፍቅርና በትዳር ህይወት ውስጥ ያለው ህይወት ወይም ፍቅር ምንድነው ልዩነቱስ? ምንድነው አንድነቱስ? የትኛውስ ከባድ ነው? ፍቅር ላይ መኖሩ ፍቅር ስላችሁ ላይክ እንደ ፍቅረኛ አንቺም በቤትሽ አንተም በቤትክ ከዛ ትዳር ሲሆን ደግሞ አንድ ቤት ወይ አገናኝም ማለት ፍቅር ላይ ስትሆን የሚታይ ነገር ምንድነው? ይሄ አብሮ መሆን በቃ ምንም የምታስበው ነገር የለም። ገባ? የቤት ኪራይ አትልም፣ የሆነ ነገር አትልም። የሆነ ደስ የሚል ታይሚንግ ነው የሚሆነው። ትዳር ላይ ስትሆን ደግሞ ብዙ ችግሮች ይኖራሉ። ያው እንዳልኩም ግጭቶች ይኖራሉ። ብዙ ነገሮች እንደጠበቃችሁ አታገኛችሁ። ምክንያቱም ራስን ችሎ መውጣትና የሆነ ሰው ትከሻ ላይ ሆኖ ስለ ፍቅር ማሰብ የተለያየ አይነት ነገር ነው ያለው አይደል? እና ያው ትዳር ላይ ስትሆን ይከብዳል ሁሉም ነገር። ይሄ ፍቅር ይሄ ምናምን አይደለም የምትለው ነገ የሚባል ነገር። ትዳር ማለት ደግሞ ያው ልጆችን መፍጠር ቤተሰብ መመስረት ነው። ስለዚህ አንድ ሰው አይደለህም ማለት ነው። ያው እኛ አሁን ላይ ባንወልድም ነገ ሌላ ሰው ለማምጣት እያሰብን እስከሆነ ድረስ ለሌላ ሰው ራስን ትተህ ለሌላ ሰው መኖር ማለት ነው ትዳር ለኔና ያው አይገናኝም እንደሚለው ያዛ። እሺ የትኛው ይመቻል ላንተ? የትኛው ነው የተመቸ ከትዳርና ፍቅረኛ ሆናችሁ የነበራችሁበት? እንዴት ይወሰድ? ፍቅርም በጣም ከትዳር ፍቅር በጣም ብዙ ነው። ስለ በጣም የሚመቸው የምታስበው ነገር የለም። በቃ ስለ ፍቅር ብቻ ነው።
ትዳር ላይ ደግሞ ትንሽ ከበድ ይላል ከፍቅር እና ስለዚህ የፍቅር የትዳር ጊዜው አልተመቸም ነው እሱ ተመችቶኛል እንዴ ያው ልንጣላ ነው ሐሳብ እኮ አሁን የትኛው ነው ሞር ደስ የሚለው አልተመቸኝም ማለት ትዳር ሳተኔ ምን አጎደልኩ ነው እንደዚህ ሳይሆን ስለ ምንድነው ደክመ መምጣቱ ምናምን ብዙ ጊዜ አታገኝም ሁሌም ወደ ስራ ነው እንጂ ትዳሩ በጣም ነው የሚመቸው ሌላው በቃ ስለዚህ ይሄ ቢያገቡ ሰዎች ይሻላል ወይስ እዛው ፍቅረኝነት ላይ ይሻላል ስለ ማግባትማ አለባቸው ያግቡ አታግቡ አንልም እንደነሱ ፍላጎት ነው ስለ ይሄን እችላለሁ ምናምን ካሉ ይችላሉ ማግባት ምን ጥቅሙ እንዳንተ አሁን አንድ ሰው ቢያገባ ይሄን ይጠቀማል የምትለው እስኪ ንገር አሁን ትዳር ምንድነው አንደኛ ምንድነው በቃ ምንድነው የሚለው መሬትም ብሉት ነው የሚወሰደ ዘርን ለማፍራት ነው ልጅ ለመታወቅ ስለዚህ ለልጅ ነው እንጂ ሌላ ጥቅም የለውም እንዴ ማለት አይደለም እንደዛ አይደለም እንዴ ለልጅ ብቻ አይደለም እንዴ አሁን እንዳልነው ፍቅር ራሱ እኮ አንድ ትዳር ነገር ነው ሳትፋቀር ትዳር የምትይዘው ትዳር በብዙ ሁኔታዎች ውስጥ ሰው ትዳር ሊመሰረት ይችላል መተሳሰብ አለ ብዙ ነገር አለ ለማስረዳት ተቸግረ ነው በለኝ እንጂ ያው መጣላታችን ነው ያሳው ይጨርስ ችግር የለውም እኔ ያስማማችኋለሁ አሁን አንተ እያልከኛለኸው ትዳር አንደኛው ዘርን ለመተካት ነው አልከኝ እሺ ሌላስ ምርጥ እኔን አሳምነኝ እስኪ አሁን እኔ ለምሳሌ ላገባ ስለዚህ አንተ ይሄ ስታረክ ብታገባ ጥሩ ነው ይሄ ደግሞ ባታገባ ጥሩ ነው የምትለው ነገር ይኖራል እኔ አሁን ማግባት አልፈልግም ብል እንዴት ነው ልታሳምነኝ የምትችለው አንደኛ ነገር ግድን ትዳር በጣም አስፈላጊ ነው አሁን እኛ ራሱ ለመፋቀር ደረስን በወላጆቻችን ነው እነሱ ባይገቡ እኛ አንደርስ ነበር ሁለታችን እኮ ዘር ለመተካት ነው እና ሌላ ነው በቃ ታጣላን እንዴ በቃ ይቅርብን ይሄ ነገር ይቅርብን እሺ አንቺ ትዳር ጥሩ ነው የምትይ በምንድነው ያው ትዳር ስትሆን መተሳሰብ አለ ያው እናቴም ታስብልኛለች ለማለት ነው እሺ አይ አይደለም ከዛ ቤተሰብ ከሚያስበለ በተጨማሪ ነው ያልኩ እሺ ያው ትዳር ውስጥ መከባበር ሲኖር አንዳንድ ነገሮች ሲኖሩ ማለት የሆነ ልታደርግ ያሰብከውን ነገር ለሆነ ሰው ሼር ስታደርግ መተጋገዝ እንዲሁም ደግሞ አለ አይደለ ያ ሰው ጋር ፍቅር ካለ ሁሉም ትዳር አንድ አይደለም በነገራችን ላይ አይደል ብዙ ሰዓት የምናያቸው አሉ ሚዲያ ላይ መደባደብ ምናምን የምናያቸው አሉ እንደዛ ሳይሆን ያው ትዳር ውስጥ ብዙ ነገር አለ አይደል ነገህን የሆነን ሰው ማካፈል ራሱ ትልቅ ነገር ተስማምታል አቤል ለዛንተ ተስማምታል ሐሳብህን ለሆነ ሰው ሼር ማድረግ የትዳር አንዱ አካል ነው የሆነ ጭንቀትህን ችግርህን አይደል ስታካፍለው ነው አሁን አንተ ስንት ኮተተን የነገርከኝ ለኔ እና እኔ ሚስት ነኝ ወደኔ ተዘው አዎ እውነት ነው ትዳር ትልቅ ተቋም ነው ራሱን የቻለ መባረኪያ መንገድ ነው ቅድስናም ነው በእምነታችን በሁሉም እምነት ትዳር እንደ ክቡር ነገር ይታያል ያገቡትም ያላገቡትም በራሳቸው አገላለጽ ትዳርን ይገልጹታል ያ ማለት ግን ለአንዳንዱ ይሰራል ለአንዳንዱ ይሰራል ማለት አይደለም ለእናንተ የሰራው መንገድ አለ ለሌላው ደግሞ የሚሰራበት መንገድ አለ አንዳንዴ እኮ ትዳርም መርዝ የሆነበት ሰውም ሊኖር ይችላል ገብታችኋል አለማግባቱ የተሻለ ሊያደርገው የሚችልበት አጋጣሚ ይኖራል እንዳላችሁ ደግሞ ሶሻል ሚዲያው ላይ የምናየው ትዳር አለ በጣም የሚያሳፍር አርአያ ሊሆን የማይችል የሚወገዝ ትዳሮችን አይተናል በዛው ልክ ደግሞ የሚወደዱ የሚከበሩና ለብዙ ሰዎች አርአያ ሊሆኑ የሚችሉ ትዳሮችን ደግሞ በተመሳሳይ አይተናል የእናንተ ደግሞ ለሌሎቹ አርአያ ይሆናል ብለን ተስፋ እናደርጋለን አሁን እዚች ጋር የተጫወትናትን ነገር እንገራለን በሌላ ጊዜ ፕሮግራማችን ላይ ያው እቃዎችን ወይም ደግሞ ለእናንተ ይገባቸዋል ብለን የምናስበውን ሽልማት በቀጣይ ይዘን እንመጣና ከእናንተ ጋር ቀጣይ የተወሰነች ቆይታ የምናደርግ ነው የሚሆነው እሺ ደስ ይለናል በጣም እሺ እንግዲህ ውድ ቤተሰቦቻችን አቤሎ
ሁሉ ነገር ፏፏ ዝግጁ። ስለዚህ አቤላ ጋር ጨርሰናል። ቀጣይ ወደ ሌላ ቤት የምንሄድ ነው የሚሆነው። ሁለቱን ጥንዶች ግን አቤሎም ግምገማ አድርጎልናል። ስለዚህ በዛ ግምገማ መሰረት ለነሱ የሚገባቸውን ስጦታ ወይ ነገ ወይ ከነገ ወዲያ ይዘን እንመጣለን። ሁለታችሁ ባትኖሩ እንኳን አንድ ሰውን ብቻ ቢኖር ስጦታውን ሰጥተን የምንመለስ ነው የሚሆነው። እናመሰግናለን በጣም ያው ስለመረጣችን እናመሰግናለን። እሺ እንግዲህ ውድ ቤተሰቦቻችን አብራችሁን ስለነበራችሁ አመሰግናለሁ። አብራችሁን ቆዩ። መልካም ጊዜ